ስግደት በቤተ ክርስቲያን ሶስት አይነት ውስጥ የተረገመ መንፈስ እንዳለ እናውቃለን። ፈጣሪም የሆነ ቆንጠጥ አድርጎ እንደለቀቀ እናውቃለን። አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። እናቴን እንኳን ሳይቀር ሳያዝኑላት ከዊልቸር ላይ አንስተው ጾታዊ ጥቃት አድርሰውባታል። የገዛ አያቴን እሷንም ፊት ለፊቴ ላይ ጾታዊ ጥቃት አድርሰውባታል። ከ20 ሚሊዮን ብር በላይ ዕዳ አለባቸው። ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንጻ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እዛ ሁሉ ተከራዮች የኛ ተከራዮች አሉ። በትግራይ ክልል ዳግም የጦርነት ደመና እንዳያንዣብብና የንጹሃን ደም እንዳይፈስ የሚማጸን ሰላማዊ ሰልፍ በአዲስ አበባ ሊካሄድ መሆኑ ተሰምቷል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬ ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሼ መጥቻለሁኝ። በተለይ ደግሞ አርሲ ላይ አዲስ መረጃ ወጥቷል። ደስ የሚያሰኝ አይደለም። ከዛ በተጨማሪ እንግዲህ የአህዛቡ ድንፋታም እንደቀጠለ ነው። ስድባቸውንም ምናቸውንም አያይዘው ልከዋል። ከዛ በተጨማሪ የሰላማዊ ሰልፍ ጉዳዮችም አሉ። አጥማቂውም ምላሽ ሰጥቷል። እኔ ስለ ስግደት አስተማርኩት እንዲህ ብዬ ነው እንጂ በእንዲህ አይነት ሁኔታ አይደለም የሚል ሀሳብ አንስቷል። ጊዜ ካለን በደንብ በሰፊው የምንመለከተው ነው። ከዛ በተጨማሪ አንድ 20 ሚሊዮን ብር የተበላበት የቤተ ክህነትም ጉዳይም አለ። አናዶኛልም፣ ደግሞም በሰፊው እንመለከተዋለን። ምን ጀምረው እንደውም ከቤተ ክህነቱ መረጃ በደንብ ከ20 ሚሊዮን ብር በላይ ዕዳ አለባቸው። ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንጻ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እዛ ሁሉ ተከራዮች የኛ ተከራዮች አይደሉም። ተከራዮቹ የግለሰብ ተከራዮች ናቸው። የወልደ ገብርኤል የሚባልና የኢዮኤል ተከራዮች ናቸው። ወልደ ገብርኤል እንግዲህ ቤተክርስቲያኗ የራሷ ንብረት ላይ የአከራይ ተከራይ አላት ማለት ነው። ግልጽ ነው። እና ኢዮኤል በጨረታ ተከራይተው ከኛ ወስደው እነሱ ደግሞ ሌሎችን አጫርተው ከ270 ሺህ በላይ በወር ገቢ ያገኛሉ እያንዳንዳቸው። እኛ ተቀምጠን ቤተክርስቲያን አይደለም የምታገኘው፣ ከቤተክርስቲያን ላይ የወሰዱ ግለሰቦች ሲያከራዩ በወር ከ270 ሺህ ብር በላይ ያገኛሉ ግለሰቦቹ ያለን ማለት ነው። እሱ ይሁን እሺ ነው። ሁለቱም ደግሞ ለቤተክርስቲያኒቱ መክፈል የሚገባቸውን ኪራይ አይከፍሉም። ስፔሻሊ ኢዮኤል የሚባሉት ተከራይ አንድ ወር ብቻ ነው የቤት ኪራይ የከፈሉት። ከዛ በኋላ ሙሉ ህንፃውን ወስደውታል፣ ተከራይተውታል። በደም ስም ሙሉ ህንፃውን ተከራይተውታል። ሁለት ሰዎች ማለት ነው። እንግዲህ ከነኚህ ሁለት ሰዎች ውስጥ አንዱ ብቻ ነው የአንድ ወር የከፈለው። ከሙሉ ሙሉ ህንፃውን ተረክበው አንዱ ብቻ ነው የአንድ ወር የከፈለው። ሁለቱም ደግሞ ለቤተክርስቲያኒቱ መክፈል የሚገባቸውን ኪራይ አይከፍሉም። ስፔሻሊ ኢዮኤል የሚባሉት ተከራይ አንድ ወር ብቻ ነው የቤት ኪራይ የከፈሉት። ከዛ በኋላ ነክተውት አያውቁም። እኛኛውም በተመሳሳይ። ስለዚህ ሁለቱም ጋር ከ20 ሚሊዮን ብር በላይ ዕዳ አለባቸው። የቤተ ክርስቲያን ሙሉ ህንፃ ወስደው ከሙሉ ህንፃ ላይ እስካሁን ለቤተ ክህነት የከፈሉት የአንድ ወሩን ብቻ ነው። በተለይ ኢዮኤል የተባለው ሰው 20 ሚሊዮን ብር ድረስ እስካሁን ለምን ዝም ተባለ? ቤተክርስቲያን ንብረቷ ለሰው ሰጥታ ለግለሰቦች ሰጥታ ግለሰቦቹ እንደፈለጉ የተጠቀሙበት የአንድ ወር ብቻ ሲከፈል በሁለተኛው ወር እኮ ይጠይቃል። የት አለ ብሩ ይባላል። ሶስተኛው ወር ላይም ይጠየቃል። ከእሱ እየተቀበለ ነው። በኬሰርቼ ልክፈላቸው አይደለም፣ እየተቀበለ ስለሆነ ከሚቀበሉ ላይ ለሱ የሚከፍለው የት አለ እንዴት አይባልም። 20 ሚሊዮን ብር ድረስ እስከሚደርስ ድረስ እንዴት ሰው ግለሰብ ይጠበቃል? በቢሮም በውይይትም በማነጋገርም ችግሩን ለመፍታት ብዙ ጊዜ ሞክረናል። የቤተ ክርስቲያን ንብረት ከሆነ ለማወያየት ለማነጋገር ለምንድን ነው የምትጠብቁት? ለምን አታባሩት? የምንለዋመጥ ነው። 20 ሚሊዮን ብር ድረስ እንደበላ እያወቃችሁ 20 ሚሊዮን ብር ድረስ የቤተ ክርስቲያን ንብረት ብር እንደያዘ እያወቃችሁ መለዋመጡ ምን አመጣው? በካልቾ ብሎ ማውጣት አይቻልም? በፖሊስ አስቀምጦ እስር ቤት ማስገባት አይቻልም?
የመመላመጥ ነው በቤተ ክርስቲያኗ ንብረት ላይ። ግን ምን አገባችሁ ከኪሳችሁ ሳላወጣችሁ። አለማጫጫህም ሌላ ነገርም ላለመፍጠር ለምን አንወያያቸውም ብለን ብዙ ጊዜ ሞክረናል። ነገር ግን ሰዎቹ ቀልድ ነው ልክ እንደው ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ ናቸው እንጂ አንድ ግለሰብ የቤተ ክርስቲያን ህንፃ ከቤተ ክርስቲያኑ ተከራይቶ ለራሱ እያከራየ 20 ሚሊዮን ብር ድረስ ዝም ብላችሁት የአንድ ወር ብቻ ከፍሏችሁ እንዲህ ከዚህ በላይ ምን ጅልነት አለ? እንደ ጅል አየምቶት ከዚህ በላይ ምን ጅልነት አለ? ጅልማ ናችሁ። የአንድ ግለሰብ ሙሉ ቤተክርስቲያን ህንፃ ቤተክርስቲያኑን ለአንድ ግለሰብ ሰጣችሁ ታበቁ። ያ ግለሰብም ለአንድ ወር ብቻ ከፍሏችሁ ከዛ በኋላ እስካሁን ድረስ አይከፍላችሁ ቀርቶ 20 ሚሊዮን ብር ድረስ ብር አናታችሁ ሰውየው ላይ ተቀምጦበት ውዝፍ ተቀምጦበት በወሩ 270 ሺህ ማስገባት ሲገባው ወይ ደግሞ ራሱ እየተቀበለ ለእናንተ ግን መክፈል አቅቶት ዝም ብላችሁት ከዚህ በላይ ምን ጅልነት አለ? ከዚህ በላይ ምን ቂልነት አለ? የበይ ተመልካች ሆነን ራሳችን ባለንበት ህንፃ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እነዚህ ሰዎች መንገድ መያዝ አለባቸው በሚል ሁለቱም በያለባቸው ከ10 ሚሊዮን ብር በላይ ያለባቸው እኛኛውም እንደዛው በተመሳሳይ ፍርድ ቤት ክስ እንዲመሰረት አድርገናል። ሁለቱም በፍርድ ቤት ገንዘባችንን የሚመልሱበትን ሁኔታ የመፍጠር ስራ ሰርተናል። ሌላው ግን እሱን ከሰራም በኋላ እንደገና ያየነው ምንድነው እነሱ ሰዎች ተከሰው እስከሚፈረድባቸው ጊዜ እየተጠቀሙ 270 ሺህ 280 ሺህ ብር ያገኛሉ። እኛ ምንም አናገኝም። ስለዚህ ምንድነው የምናደርገው? በገዛ ቤታችን ስንወረር ዝም ብለን ማየት የለብንም። የፍርድ ቤቱ ጉዳይ የክሱ ጉዳይ ራሱን እንችሎ ይሂድ። ነገር ግን ይሄን ነገር መስመር ማስያዝ አለብን ብለን ተወያየን። ስለዚህ ያንዳንዱ ተከራይ የራሱን ማመልከቻ እንዲያመጣ አደረግን። መጀመሪያ ራሳችን አጠናን፣ ምን ያህል ተከራይ እንዳለ ማለት ስንት እንደሚከፍል ስንት እንደሚከፍል አጣራን። ከዛ በኋላ ተከራዮቹ የሚከፍሉበትን ሪሲት ከግለሰቡ ጋር ውል የተዋዋሉትን የውል ደብዳቤ የውል ሰነድ እና የሚከፍሉበትን አድርገው ከቤተክርስቲያን ጋር ተዋውለን ብንሰራ ይሻላል፣ ይሄ ቢፈቀድልን ይሻላል። እኛ ለነጋዴዎች ይሄን ማድረጋቸውንም አናቅም። በዚህ ደረጃ ቤተክርስቲያን እየጎዱ መሆኑንም ስለማናቅ ፍትህ ቢሰጠን ብለው አመለከቱ። ተሰብስበን አስተዳደር ጉባኤ ተወያየንበት። ወደ ጨረታ ብናወጣው የምናገኘውና የምናጣውን ጨረታ ለማውጣት ደግሞ እነዚህን አስወጥተን ሌላ ግርግር ሁከት መፍጠር ነው የሚሆነው አካባቢው ላይና ይሄን ከምናጫጩህ በጥያቄያቸው መሰረት ለግለሰቦቹ ይከፍሉት የነበረውን ከኛ ጋር ውል እየተዋዋሉ ለቤተክርስቲያን እንዲከፍሉ ብናረግ አሁን ያልጠቀስኳቸው ከ270 እስከ 280 ሺህ ብር የሚሆን ገቢ ከአንደኛው ቦታ ብቻ ማግኘት የምንችልበት እድል ስላለ ይሄን ብንጠቀም ብለን ወስነን ወደ ተግባር ገብተናል። ከዛሬ ጀምሮ ውል እየተዋዋሉ ከኛ ጋር ስራቸውን እነሱ ይቀጥላሉ። ሌሎቹ በህግ የሚጠየቁት በህግ ጠይቀን ገንዘባችን ንብረታችን እናስመልሳለን። በዚህ ደረጃ ነው የዛ ያለው። አስባችሁታል? 270 ሺህ ብር እኮ የገጠር አብያተ ክርስቲያናት 100 አብያተ ክርስቲያናትን መደጎም ይችላል። በየወሩ 100 አብያተ ክርስቲያናትን ይሄ 270 ሺህ ብር ይደጉማል ለገጠር ካህናት። ሁለት ካህን እንኳን ብናደርግ እንኳን 50 ቤተክርስቲያን ይደጉማል በወር። ቀልድ ነው የተያዘው። ቤተ ክህነት ላይ ያለው ቀልድ አይደለም። በነገራችን እንግዲህ ምስራቅ አርሲ ዞን ላይ እንምጣ። ምስራቅ አርሲ ዞን እንግዲህ ያው አሁንም እንደቀጠለ ነው። መከራዎች እየመጡ እንደሆነ እየተመለከትን ነው። ስማ ተዋህዶ የዘገበው ነገር ላቀርብላችሁ። በምስራቅ አርሲ ዞን መርቲ ወረዳ በፈረቀሳ ቀበሌ በቀን 17 ይህ ማለት ትናንትና ማለት ነው 06/2018 ዓ.ም ለ18 ለዛሬ አጥቢያ ከ10 ሰዓት ጀምሮ በአካባቢው ተደጋጋሚ ክርስቲያኖችን ላይ በመጨፍጨፍ የሚታወቀው አክራሪ እስላሞች ብዙ ጥፋትና ውድመት አድርሰዋል። ስማ ተዋህዶ ከአካባቢው ከሞት ያመለጡ ሰዎች የሰጡትን መረጃ እንደሚመለከተው በግምት 10 ሰዓት የጀመረው ግድያ በውል ያልታወቁ ሰዎች መሞታቸውን ለጊዜው በስም የተለዩት ግን 4 ሰዎች መሆናቸውን እነርሱም ሲሳይ ገዛኸኝ፣ ታደሰ ገነነ፣ ደስ ያለው ዝቄ እና አቢቲ ከድር በመባል የሚታወቁ ኦርቶዶክሳውያን ሰማዕትነት መቀበላቸውን አረጋግጠዋል ይላል። ስለዚህ ትናንትና 4 ሰዎች ሞተዋል። አንደኛው ሲሳይ ገዛኸኝ የሚባል ነው። ሁለተኛው ታደሰ ገነነ፣ ሶስተኛ ደስ ያለው ዝቄ፣ አራተኛው አቢቲ ከድር የተባሉ 4 ኦርቶዶክሳውያን ትናንትና ተገድለዋል። ጽንፈኛው ቡድን ከግድያው በተጨማሪ እነኚህ ኦርቶዶክሳውያን ቤቶች ደግሞ ዝርዝር ተቀምጧል። እነኚህ ሙሉ ለሙሉ ቤታቸውን የተዘረፈባቸው ሰዎች ናቸው። አንደኛ አልታየ ጸጋይ፣ ሁለተኛ
እንዳሻው ገነነ፣ 3ኛ ጌታ ወጋየው፣ 4ኛ አልማዝ አሰፋ፣ 5ኛ ግርማ ሙሉነ፣ 6ኛ ኢሳያስ አለሙ፣ 7ኛ አደም እጅጉህ፣ 8ኛ ሰይፈ ላቀውስ፣ 9ኛ ከበደ ወልዴ፣ 10ኛ ስንታየው ወልዴ፣ 11ኛ ከተማ አሰፋ ሙሉ ለሙሉ ቤታቸው ንብረታቸው ሙሉ ለሙሉ የተወሰደባቸው ሰዎች ናቸው። 4 ሰዎች ሞተዋል። የ11 ሰዎች ኦርቶዶክሳውያን ቤተሰብ ደግሞ ሙሉ ለሙሉ ንብረታቸውን አቃጥለውባቸው ዘርፈውባቸው ሄደዋል። እንደደረሰ መረጃ ከሆነ የአካባቢው ክርስቲያኖች መከላከያ አሁን ደርሶ ያድናል ብለው ቢጠባበቁም የመንግስት ድጋፍ እንዳለው በሚያሳብቅ ሁኔታ መንገድ ተዘግተው ምንም እንዳይገባ በማድረግ በአሁኑ ሰዓት ጽንፈኞቹ ከከተማው ላይ መትረየስ ማጥመዳቸውን ተረጋግጧል። በዚህ ሳቢያ እስካሁን የሞቱ ቤተሰቦች አስከሬን ማንሳት እንዳልቻሉ ተነግረዋል። በሌላ በኩል ደግሞ ለጊዜው ቁጥራቸው ያልታወቁ ክርስቲያኖች ታግተው መወሰዳቸውን ለማወቅ ችለናል። ግድያው ያመለጡትም አንዳንዶቹ ክርስቲያኖች ደግሞ እግራቸው ወደ መራቸው ቦታዎች እየተሰደዱ መሆኑን እየተነገረ ነው። በተጨማሪ መረጃ እንደደረሰ እናመለክታለን ብለዋል። በሀገራችን ኢትዮጵያ እየተፈጸመ ያለውን የኦርቶዶክሳውያን እልቂት የመንግስት መዋቅር የሚያውቀው የሚደግፈው ሽፋን እየሰጠ የሚያበረታታው እንጂ ባልታወቁ ኃይሎች የሚፈጸም ወንጀል አይደለም ይላል። ስለዚህ ኦርቶዶክሳውያን አሁንም ቢሆን አርሲ ላይ መከራቸው እንደበዛ ነው። ግድያው አለ፣ ሰቆቃው አለ፣ ዝርፊያው አለ፣ ቃጠሎው አለ፣ እንዲሁም ደግሞ ስደቱም እንዳለ ነው ማለት ነው። ይሄ እየሆነ ያለው ነው። ሌላ ደግሞ አንዲት እህት ደግሞ ለምስክርነት የሰጠችውን ደግሞ ተመልከቷት። እንዴት አድርገው እንዳሰቃዩት፣ እንዴት አድርገው አስገድዘው እንደደፈሯት ጭምር የሚያሳይ ነው። ለብዙዎች ያደርጉት ቴኒን ከወለደች በኋላ ፓራላይዝድ ነበር። ከወገብ በታች እግሯ መንቀሳቀስ አይችልም ነበርና ከዛ በቃ እኔ ፍጥኛ አስረውኝ አያቴ 68 ዓመቷ ነው፣ እናቴ 31 ዓመቷ ነው፣ አባቴ 35 ዓመቱ ነውና እናቴን እንኳን ሳይቀር ሳያዝኑላት ከዊልቸር ላይ አንስተው ጾታዊ ጥቃት አድርሰውባታል። የገዛ አያቴን እሷንም ፊት ለፊት ላይ ጾታዊ ጥቃት አድርሰውባታል። አባቴንም እንደዛው ግብረ ሰዶም ፈጽመውባታል። አላይም ብዬ አንገቴን በመደፋበት ሰዓት ራሱ ግዴታ እንዳይ እየተመታው በቃ እየተባልኩ ነበር በዛን ሰዓት ማለት ነው። ያንን ጾታዊ ጥቃት ካደረሱባቸው በኋላ ራሱ እንደዚህ ማህተቤን ይዞ የነሱ ኃላፊ እንደዚህ ማህተቤን ይዞ አሁን እንዳንገልብሽ የምትፈልጊ ከሆነ ይሄንን ማህተብ በጥሽ አለኝ ማለት ነው። ከዛ አያቴ ቀና ብላ ልጅ ያለች አንቺ ይሄንን ማህተብ በጥሽው አልበጥሽው እኛ መሞታችን አይቀርም፣ የሰማይ ቤታችንን ግን አደራ አታበላሽው፣ ማህተብሽን እንዳበጥሽ አለች። ከዛ እንደዛ ስትለኝ አንገቴን ቆርጣው ሰደው አልኩት፣ የመጨረሻ ውሳኔ ስለነበር። ከዛ እንደዛ ስለው በያዙት ገጀራ 3ቱንም ፊት ለፊቴ ላይ አንገታቸውን ቆርጠዋቸው ከዛ በኋላ እሱ እንኳን ሳይበቃቸው ሰውነታቸውን ለአራት ቆራርጠው ፊት ለፊቴ ላይ ጋዛር ከፍክፈውባቸው አቃጥለዋቸው እነሱ እንደዛ ካደረጓቸው በኋላ እኔን ከታሰርኩበት ፈተው 3ቱንም ሳልፈልግ አስገድደው ጾታዊ ጥቃት አድርሰውብኝ እና ራሴን ለመከላከል በመሞክርበት ሰዓት ጭንቅላቴ መሃል ላይ በመሳሪያ ሰደፍና በገጀራ ደብድበውኝ ነበርና በዛን ሰዓት የማስታውሰው ነገር ባፍና ባፍንጫ ደም መፍሰሱን ብቻ ነው። ከዛ ከጊዜ በኋላ ስነቃ ራሴን ያገኘሁት ሆስፒታል ስነቃ ታጣቂዎች ነበሩ። ልዩ ኃይሎች ነን ብለውኛል። የምን ልዩ ኃይሎች እንደሆኑ ለይቼ አላወኩም። ቀጥታ ስነቃ በቃ ይዘውኝ ወደ አዲስ አበባ ሄዱ። ወደ አዲስ አበባ እንደሄድኩኝ ግዴታ ወደ ሌላ ቦታ ግዳጅ መሄድ ነበረባቸው። ከዛ ወዴት እንውሰድሽ ሲሉኝ እኔ ከቤት ወጥቼ አላቅም፣ ከቤተሰብ ርቄ ሄጄ ስለማላቅ አላቅም፣ እኔ እንጃ ነው ያልኳቸው በዛን ሰዓት ነው። ወደ ደሴ ይዘንሽ እንሂድ፣ እዛም ያሉት አማራ ናቸው፣ አንቺም አማራ ነሽ፣ ቢገሉሽም እነሱ ይሻላሉ ብለው ወደ ደሴ ይዘውኝ መጡ። ደሴ እንዳመጡኝ ምንድነው የምትፈልጊው ሲሉኝ እኔ ቀጥታ ያልኳቸው ምንድነው ስራ ነው ያልኳቸው። ከዛ ስራ ስላቸው ከደላላ ጋር አገናኝተውኝ እነሱ ግዳጅ አለው። ያ ደላላ ይዞኝ መጥቶ ሆቴል አስገባኝ።
ሆቴል እየሰራው እያለሁ መስተንግዶ ገብቼ ከሁለት ሳምንት በኋላ በቃ የማስተናግደውን ጠርሙስ እየሰበርኩ ራሴን ለማጥፋት ራሴን እየሳትኩ መውደቅ ስጀምር የሆቴሉ ባለቤት ራስሽን የሆነ ነገር ብትሞቺ እኔ ኃላፊነት አልወስድም በሚል አባረረኝ ማለት። እንደዛ በሚሆንበት ሰዓት በቃ የማረገውን ነገር አላቅም። መንገድ ላይ ወንድ ልጅ አየሁ ማለት ድንጋይ አንስቼ ነው በቃ ለመማታት የምፈልገው። ዝናብ ሲዘንብ ራሴን አላቅም፣ ዝም ብዬ ነው ዝናብ ውስጥ የምሄደው። ስለት ነገር ካገኘሁ እጅን ለመቁረጥ አንስቼ ቆርጣለሁ ምናምን። ከዛ በኋላ በቃ የኤንጂኦ ሰራተኛ ነኝ ብሎ የሆነ ሰው መልሶ ይዞኝ ሄዶ ደሴ ቀጥታ መቄዶንያስ። ማሚ አካባቢ ስማት ተጥቀሽው እንግዲህ ይሆናል ኢትዮጵያ ውስጥ ይሆናል ይሄ ህፃናትን፣ እናቶችን፣ አያቶችን ጭምር አስገድደው የሚደፈርበት የሚገደልበት አሮጊት ከዊልቸር ላይ አንስተው የሚደፍሩ የግፍግፋቸው ደግሞ ህፃናቷ ይቺ ህፃን ልጅ ብላቴና ልጅ እንኳን እንድታይ ያንን በደል ከውስጧ እንዳይወጣ ከአይምሯ እንዳይወጣ የሚደረግበት በመሽ ላይ እንደዚህ አይነት ቴራፒ እንኳን አይፈውሳቸውም። በቴራፒ እንኳን አይለቅም እንደዚህ አይነት ትራውማዎች። ከዛ በኋላ አልበቃ ብሏቸው መድፈሩ አልበቃ ብሏቸው አባትንም ጭምር ግብረ ሰዶማዊ አድርገዋቸው በግብዝም አባቷን ጭምር ደፍረውባት እሱም አልበቃ ብለው በገጀራ ገለዋቸው፣ እሱም አልበቃ ብለው አቃጥሏቸው ኢትዮጵያ እየሆነች ያለችው ነች። ኢትዮጵያ ውስጥ ይሆን ያለው እንደዚህ ነው። በትግራይ ክልል ዳግም የጦርነት ደመና እንዳይንዣብብና የንጹሐን ደም እንዳይፈስ የሚማጸን ሰላማዊ ሰልፍ በአዲስ አበባ ሊካሄድ መሆኑ ተሰብቷል። ጦርነት ሳይሆን ሰላም ነው የምንፈልገው የሚል ታላቅ ሰላማዊ ሰልፍ እንደሆነም ነው የተገለጸው። በትግራይ ለውጥ ፈላጊ ስብስብ አስተባባሪነት የሚካሄደው ይህ ሰልፍ የትግራይ ህዝብና ወጣቶች ጦርነት እንደማይፈልጉና በትግራይ ክልል በዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግፊት የሚያደርግ ሰላማዊ ሰልፍ መሆኑ ተሰምቷል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? የሰላም ወዳድ የሆናችሁ ሁላችሁም ይሄንን ቪዲዮ ሼር እያደረጋችሁ ለሁሉም አድርሱት። ህዝብ በነገራችን ላይ ሰላም ወዳድ ህዝብ በጣም ነው ሰላም የሚፈልገው። ግን ወንበራቸው እንዲቀጥልላቸው ዙፋናቸው እንዲደምቅላቸው የሚፈልጉ አካላት ግን ወጣቱን መጨፍጨፍ፣ ወጣቱን ማስገደል፣ ወጣቱን ማስደፈር፣ ወጣቱን ማሳረድ፣ ወጣቱን ማስገደል ግን ተያይዘውታል። በተቻለ መጠን በነገራችን ላይ ተባብረን በአንድ ሆነን ምንም አይነት ጦርነት ኢትዮጵያ ውስጥ ባይኖር ብንሰራ እንዴት ደስ አለ እና እባካችሁ በተለይ ትግራይ ላይ ያላችሁ፣ አማራ ክልል ያላችሁ ነገር ይሄን ነገር በቃ ማለት ያለባችሁ ጊዜ ነው እያስባለሁኝ። ይቻላል አይቻልም መድኃኒዓለም ነው የሚያውቀው። ግን በተቻለ መጠን ሁሉም ሰው መጣር ያለበት ግን ይሄ ነገር እንዳይኖር እንዳይሆን ማድረግ ማስቻል ደረጃ ግን ቢሆን ጥሩ ነበር እሱ ብዬ አስባለሁ። ወደ እስልምናው እንምጣ። እንግዲህ ይህ አቡሽ የተባለው ሰው በጣም ራሱን ባላንስ ለማድረግ የሚሞክር ሰው፣ በቃ ጥሩ አመለካከት አለኝ ብሎ የሚያስብ ሰው፣ ለፌሚኒዝም የሚጨነቅ አይነት ሰው ነው። ተመልሶ ደግሞ አንዳንድ ቪዲዮዎች ላይ ደግሞ እንዲህ የሚልም ሰው ነው። አንተን መናገር እኮ ነውር ነው። ምን መሰለህ አካል ጉዳተኞች መበረታታት አለባቸው። በዚህም በዛም ብለው ነጥቀው ሳንቲም መስራት አለባቸው። እኔም አንተ አባል ነኝ ገባህ? እኔ ያው ፈጣሪ ከጊዜ በኋላ ቢሆን ፈጣሪ ምን ይላል? ምልክት ያለባቸውን ተጠንቀቋቸው ይላል። አንዱ አንተ ነህ። አዝነን ነው ሰብስክራይብ የምናደርግልህ ምናምን ላይክ የምንነካልህ ምናምን እንጂ ውስጥ የተረገመ መንፈስ እንዳለ እናውቃለን። ፈጣሪም የሆነ ኮንተንት አድርጎ እንደለቀቀ እናውቃለን። አንተ ኖርማሊ ሌላም አጃይብ ትሰራለህ። ገና ታሪክ ሰሪ ብዬ ነው ማለት ብዙ ሰዎችን ፖድካስት ላይ ትጠራና ክብረ ነክ ነገር ትጠይቃለህ። ዲስሪስፔክት በማድረግ ታምናለህ። ብዙ ተይዘሃል። ዞሮ ስትፈጠር ነው የተያዝከውና አንተን ማረምም መምከርም ምንም ማድረግ አንችልም። ግን አትበለውም። ፈነዳርተህ ነው ጠቅላይ ሃይማኖት የምሬን ነው። አንተ ጨላ በደንብ ትሰራለህ፣ ግን አትበለውም። ልክ እንደ እንትና ትንቢት ልንገር
አትበለው። የምሬን በጣም አበዛ። ያቺ ማዘር ትዝ ትላለች። ጠርተህ ልክ ልኳን የነገርካት ዝም አለን። የሆኑ ተጭበረበርኩ የሚሉ ፋዘር መጡ። እሳቸውንም ልክ ልካቸውን ነገርካቸው። ትንሽ የሶፊ ላይ አሪፍ ሰርታል። ባልነህ ነበር እንወዳለን ለነበር ሴንከነ ብቻ ነው ክፋት ተናግሮ እንዲህ ተናግሮ ክፉ አታናግሩ የሚሉ ሰዎች የልባቸውን ተናግረው እንደፈለጉ አውርተው ከዛ በኋላ ክፉ አታናግሩ ይላሉ። እስቲ ተክለ ሃይማኖት ያደረገውን ነገር እስቲ ንገረን፣ ምንድነው የተክለ ሃይማኖት ጥፋቱን ብለን ጠይቀው አይመልስም። ትናንትና መሪጌታ ብርሃኑ ተክለሃይማኖት ጽፎ ነበረ። እግረኛው ሚዲያ እኮ እስራኤል ሄደው በራሱ ወጪ አድርጎ ነው የሄደው። ገዳማት ጉዞ የምታስታውሱ ከሆነ ኢስታንቡል ሲያስተዋውቅ ነበር፣ ጉዞ ሲል ነበር። እስራኤልን ጉዞ ሲያስተዋውቅ ነበር። ሌሎች ቦታዎች ላይ እንደዚህ ጉዞ ሲያስተዋውቅ ነበር። ስለዚህ በራሱ ወጪ ሸፍኖ የሄደን ሰው እንዲህ ብሎ መናገር ሞራል ከታመጡት እናውቀዋለን። እስልምና እንዲህ አይነት አመለካከት ስለሆነ እንዲህ ሳቸውናች ላይ ዝም ብዬ አይደለም። ይህንም ስሙት። አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋሉ፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ አንተ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደለ? እየተወራ መነጋገሪያ እየሆነ ያለ። አልሐምዱሊላህ ይህን መስማታችን ራሱ ቀላል ነገር አይደለም። ቅድም ብያቸዋለሁ። ኢራን ማናት ምናምን የሚለውን ተውት። ይህን ጉዳይ እንዴ ፋርሶችና ሩሞች ሲጣሉ እኮ ሁለቱም ካፊሮች ናቸው። ቁርአን ላይ እኮ ተገልጿል እኮ አሊፍ ላም ሚም ጉሊበት ሩም። ለምንድን ነው ፋርሶች እንዲያሸንፉ የተፈለገበት ምክንያቱ ምንድን ነው? ለሙስሊሞች ቅርብ የሆነ አካል በየትኛውም አጋጣሚ ትረዳለህ፣ ከጎኑ ትቆማለህ። ሁለት ጠላቶችን ገለጸልህና ለሙስሊም ቅርብ የሆነው አይሁዳውያን ወይስ ጣዖት አምላኪያን? ስለዚህ ለነሱ ጣዖት አምላኪያን ለሙስሊሞች ቅርብ ናቸው። እነ ኢብራሂም በሚሏቸው እነ ይስሐቅ እነ ያዕቁብ እነ ዩሱፍ ምናምን የወጡባቸው እስራኤሎች አይደሉም ለነሱ ቅርብ። ወይ ደግሞ እስራኤሎች ይቀበሏቸው የሚሏቸው ነቢያቶች እንዳለ የሚቀበሉት አይደለም ለነሱ ቅርብ። ፋርሶች ጣዖት አምላኪዎቹ ግን ለነሱ ቅርብ ናቸው። በደምብ ሰምታችኋል? ላሰማችሁ። እንዲያሸንፉ የተፈለገበት ምክንያቱ ሩሞች ሲጣሉ እኮ ሁለቱም ካፊሮች ናቸው። ቁርአን ላይ እኮ ተገልጿል እኮ አሊፍ ላም ሚም ጉሊበት ሩም። ለምንድን ነው ፋርሶች እንዲያሸንፉ የተፈለገበት ምክንያቱ ምንድን ነው? ለሙስሊሞች ቅርብ የሆነ አካል በየትኛውም አጋጣሚ ትረዳለህ፣ ከጎኑ ትቆማለህ። ሁለት ጠላቶችን ገለጸልህና ይሄኛው ጠላት ይሻልሃል አለ አላህ። አሁንም ቢሆን ኢራን ጠላቴ ናት ብለህ እንኳን ብታስብ፣ አሁን ግን በአሁን ሰዓት ግን ወዳጅ ነች። አይ የጠላቴ ጠላት ወዳጅ ነው ይባላል አይደል? እኛ ማድረግ ያለብን አሁንም ተቅዋ፣ አላህን መፍራት፣ ወደ አላህ መመለስ፣ አላህን መማፀን፣ ወደ አላህ ማልቀስ የዘውትር ተግባራችን ሊሆን ይገባል። ኢንሻአላህ አላህ ያደርግልን። ለይል ስንቶቻችን ላይ ተነስተናል? እስቲ ስንቶቻችን አላህን በእነዚህ ምክንያት ሰደቃ አውጥተናል? እስቲ ለእነዚህ ወንድሞቻችን ብለን ስንቶቻችን እነዚህ ጠላቶቻችንን አላህ እንዲያሽመደምዳቸው ስንቶቻችን ለምነናል? ዛሬ የተቋማችን ድክመት እንጂ እኮ በአንድ በኩል ይሄ ቁኑት እኮ መታዘዝ ነበረበት እኮ። መቼ ነው ቁኑት የሚታዘዘው? አስቡት እስቲ። ሙሉ በሙሉ ሲያልቁ ነው። ስለዚህ እነኚህ ሰዎች ናቸው አሁን ለሰው ያዝናሉ የሚባለው እነኚህ ናቸው። ኮሜንት ላይ እየመጡ ደግሞ አልተረዳኸውም ሀሳቡን እንዲህ ለማለት ፈልጎ ነው። ወዳጄ እስልምናን በደንብ እናውቀዋለን አልኳችሁ። ምንም ያህል ፕሮፓጋንዳ ቢነዛ፣ ምንም ያህል ቃላቶችን ቢያጣም፣ ምንም ያህል ቃላቶችን ውብ ቢያደርጋቸው እስልምና እናንተ የማታውቁት ሊመስሏችሁ ይችላሉ። በቃላት በማጣፈጥ ሊመስሏችሁ ይችላሉ። ነቢያት የወጡባቸው ከእስራኤል ይልቅ ድንጋይ የሚያመልኩ ጣዖት አምላኪዎች ይበልጡባቸዋል። ፋርሶች ይበልጡባቸዋል። እነ ያዕቆብ እነ ዩሱፍ ብሎ እና አደም ብሎ የሚጠሯቸው አይሁዳውያን ግን ከነሱ ወገን አይደለም። እናከብራለን የሚለው ዒሳን እንኳን ከነሱ የወጡ ናቸው፣ ግን ይጠሯቸዋል። ለምን? አንድ አምላክ ስለማያመልኩ። እንደ ሙስሊሞች እኮ አንድ አምላክ ብሎ የሚያመልኩት አንድ አካል ብሎ የሚያመልኩት አይሁዳውያን በመሆናቸው ምክንያት ይጠሯቸዋል።
መሐመድም ይጠራቸው ነበር። ታዲያ ዛሬ ይሄ ፕሮግራም ተካሂዷል። ጠቅላይ ሚኒስትር ቢሮም ሌሎችም እንደምትመለከቷቸው የአይሁድ የእስራኤል ፕሬዝዳንቱን ተቀብለዋል። ይሄው እንደምትመለከቷቸው። እስቲ አሁን ምንድነው የምትሉት? እንዴት ነው የሚያደርጋችሁ ዛሬ? እስቲ አህመድ ጀበል ትናንትና ስጽፍ ነበር አይደል? ይሄው የምታማክረው አብይ አህመድ እኮ ይሄው ተቀበለ። ይሄንን ሰው አብይ አህመድ ተቀብሎ አነጋገረ። ክቡር ፕሬዝዳንቱ ተቀብለው አነጋገሩ። ጌዲዮን ጢሞቴዎስ ጌዲዮን የሚባለው ሰው እንደምታዩት ተቀበለ። ከአዳነች አቤቤ ጋር ተገናኘ። ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኘ የእስራኤሉ ፕሬዝዳንት። ኦኬ ዛሬ ምን ስትሆኑ ልትውሉ ነው? እያለቀሳችሁ ልትውሉ ነው? ደም ልታነቡ ነው? ወየው ያዙን ልቀቁን ልትውሉ ነው? ምንድን ነው ዛሬ? እስቲ ዛሬ እንደው ፍጻሜያችሁን ነው ወይስ እናንተ የምትበረቱት ጋዜጠኞቹ ሲሆኑ ነው? ነው ወይስ እናንተ የምትበረቱት እነ ተክለ ሃይማኖት ላይ ሲሆን ነው? እናንተ የምትበረቱት እነ ዮናስ ላይ ነው? ለምን አትናገሩ? ሲያው ፕሬዝዳንቱ ተቀበልኩ ዛሬ ጨበጣቸው። እናንተ የምትወዱት እንደው ጫማው የምትልሱለት አብይ አህመድም ተቀብሏል። አዳነች አቤቤም ተቀብላለች፣ ሰላም ብለዋለች። ፎቶም ተነስቷል፣ ተለቋል። ጌዲዮን ጢሞቴዎስ ነው የተባለው ስሙን ካላገራባኩት ተቀብሎታል። ማህበራዊ ሚዲያ ላይ ፎቶ እየተሰራጨ ነው። ኦኬ ምን ልትሆኑ ዛሬ? እስቲ ለምን ኤሌክትሪክ ልጨብጡ ነው? ገመድ ልትይዙ ገመድ ልትወጥሩ ነው? ምንድነው ዛሬ? እስቲ የምትሆኑት እንያችሁ። እስቲ ትናንትና እንደዚህ ሆኗል አይደል? ዛሬም በየሚዲያው ላይ እየተዘገበ ነው። የእስራኤሉ ፕሬዝዳንት መጥቶ ከጠቅላይ ሚኒስትሩ ጋር ተገናኘ፣ ከፕሬዝዳንቱ ጋር ተገናኘ፣ ከእንደዚህ ጋር ተገናኘ እየተባለ ነው። ምን ልትሆኑ ዛሬ? እስቲ ልትሰቀሉ ልትሞቱ ነው ወይስ የማስመሰል ድራማችሁን አሁንም እነ ተክለ ሃይማኖት ላይ አፋችሁ ልከፍቱ? እና ፕሊስ እባካችሁ በተለይ እስልምናን የማታውቁ ሰዎች፣ የእስልምና ድራማን የማታውቁ ሰዎች፣ የእስልምና የማስመሰልን ሂደት ርቀት ማታውቁ ሰዎች ፕሊስ ተውልልኛ። እኛን እናገር እናውቀዋለን። እስልምናው ምን ያህል አስመሳዮች እንደሆኑ እናውቃቸዋለን። ምን ያህል ክፉ ትምህርት እንዳላቸው እናውቀዋለን። እስቲ ዛሬ ለሰላማዊ ሰልፍ አወጡን። እስቲ ለምን አናያቸው? የእስራኤል ኤምባሲ እኮ ኢትዮጵያ ያለ ለምን ነው ሰላማዊ ሰልፍ ያወጡት? በእስራኤል ኤምባሲ ላይ እንዲህ ካንገበገባችሁ፣ የጋዛ ጉዳይ ካንገበገባችሁ ለምን አትወጡም ሰላማዊ ሰልፍ? ያለ ማስረጃ ያለ መረጃ ዝም ብሎ ከመጮህ ይኸው መረጃው ኢትዮጵያ ውስጥ ያለው ፕሬዝዳንቱ ለምን እስቲ በድንጋይ ወራሽ አገሉት? ይሄው እንያችሁ እስቲ ግን እናቃችኋለን፣ ምን ያህል እንደሆናችሁ ጨካኝም ቦቅቧቃም እንደሆናችሁ እናውቀዋለን። እና ፕሊስ ድራማችሁን ቀንሱ ለማለት ያህል ነው። እንቀጥል። ስግደት በቤተ ክርስቲያን 3 አይነት ነው። ስግደት በቤተ ክርስቲያን 3 አይነት ነው አለ። እኛ ፍትሐ ነገሥት ላይ ባለፈው ተመልክተናል። አንቀጽ 4 ላይ ያለው አለ። ስለዚህ እሱ ምን አይነት ስግደቶች ሊያመጣ እንደሆነ ከምን መጽሐፍ ጠቅሶ እንደሚነግረን እናያለን። መጀመሪያው የአምልኮ ስግደት ነው። ሁለተኛው የጸጋ ስግደት ነው። ሶስተኛው ደግሞ የንስሐ ስግደት ነው። ጥያቄው ከየት አመጣኸው፣ ምን መጽሐፍ ላይ ያገኘኸው ብሎ የሚጠይቀው ሰው የለም። ደግነቱ በቃ ያወራል። ቄስ ነው። ስለዚህ ቄስ ሁሉ አዋቂ የሚመስለው የዋህ ህዝብ አለን፣ ይከተላል። ስንት አይነት ስግደት አለ አልኳችሁ? 3 አይነት። አንደኛው የአምልኮት፣ ሁለተኛው፣ ሶስተኛው የንስሐ። በጣም ጥሩ። የአምልኮት ስግደት ማለት ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብለን እግዚአብሔርን የምናመልክበት የአምልኮት ስግደት አይነት ነው። ይሄ ማለት ፍትሐ ነገሥቱ ላይ መጀመሪያ ላይ መጨረሻ ላይ 3 ጊዜ ስገድ የሚለው ቢናገረው ማለት ነው። ሰግድ ለአብ፣ ሰግድ ለወልድ፣ ሰግድ ለመንፈስ ቅዱስ የሚባለው ማለት ነው። ይሄ የአምልኮት የስግደት አይነት በደስታና በፍስሐ ነው የምናደርገው። ደስ ብሎን ነው። ምክንያቱም ዕለታት፣ ሰንበታት፣ በዓላት እግዚአብሔርን ለማምለክ እንድናመልክባቸው ነው የተሰሩት። እነዚህ በዓላት እግዚአብሔርን በደስታና በፍስሐ ደስ ብሎ እናመልክበታለን። ስናመልክ የአምልኮታችን መገለጫ የመጀመሪያው ስግደት ነው። ስለዚህ አሁን የስግደቶቹ መለያቸው ወይም ካራክተሪስቲክሳቸው የደስታ የመሆንና የሐዘን መሆን ነው ማለት ነው። በደንብ አስተውሉ። በደንብ መጣበታለሁ በሰፊው። የደስታ የመሆንና የሐዘን የመሆን ጉዳይ ነው ማለት ነው። ስለዚህ የአምልኮ ስግደት ስንሰግድ ደስ ብሎ ነው የምንሰግደው። ኦኬ፣ ስንሰግድ ለእግዚአብሔር
እንዳመለክን እግዚአብሔርን እናሳያለን፣ አምልኮታችን እንገልጣለን። ሁለተኛው የጸጋ ስግደት ነው። የጸጋ ስግደት ማለት ለእመቤታችን ለቅድስት ድንግል ማርያም እና ለቅዱሳን የሚሰጥ ነው። ይሄ የምናደርገው ደስ ብሎን ነው። በፍስሐ ነው የምንሰግደው፣ ምንበረከክላቸው። የአምልኮ ስግደትና የጸጋ ስግደት የሚለየው ምንድን ነው? የአምልኮ ስግደት ሙሉ ለሙሉ ወደ መሬት ግንባርን ማስነካት ነው። የጸጋ ስግደት ደግሞ ጉልበትን መሬት ላይ ማስነካት ነው። አሁን ጥያቄው እዚህ ነው። ከየት አመጣኸው? የአምልኮ ስግደት የሚባለው መሬት ግንባራችን መሬት ሲነካ ነው። የጸጋ ስግደት የሚባለው ግን ጉልበታችን ብቻ ነው መሬት የሚነካው የሚል ትምህርት ከምን አመጣ? ከየት አገኘኸው? ለቅዱስ ጳውሎስ የተሰገደለት በጉልበት ብቻ ነው? ኢያሱ ለቅዱስ ሚካኤል የሰገደው በጉልበት ብቻ ነው? እኛ ቅዱሳት ስዕላት ፊት ሰግደን የምንሰግደው በጉልበት ብቻ ነው? ለቅድስት ድንግል ማርያም ስዕል ስንሰግድ በጉልበት ብቻ ነው? መሬት ግንባራችን መሬት አይነካም? ለቅዱስ ሚካኤል ስዕል ስንሰግድ ግንባራችን መሬት አይነካም? ሸብረክ ብለን ነው አስተብርኮ ተፈጸመ ነው የምንመለሰው? ከምን አመጣኸው? ከየት አገኘኸው? ከየትኛው መጽሐፋችን ላይ? ፍትሐ ነገሥት አይልም። ስለዚህ ከምን አገኘኸው የሚለው ያስፈልጋል። ዝም ብሎ እንደ ከብት ተነድቶ ከመስማት ከምን አመጣኸው? እስቲ መጽሐፍ ጥቀስ፣ እስቲ የሥርዓተ ቤተክርስቲያን መጽሐፍቶች ጥቀሰህ ንገረን በሉት እስቲ። ግን ከየት ያመጣዋል? አልተማረውም። እሺ እንቀጥል። ይሄ በፍስሐና በደስታ የምናደርገው ማንም ሳያስገድደን፣ ለቅዱሳን ማንም ሳያስገድደን ነው የምንበረከከው፣ ለጸጋቸው የምንበረከከው፣ ለእግዚአብሔር የምንሰግደው ማንም ሳያስገድደን ነው። በደስታ ነው፣ በፍስሐ ነው። እሺ ቅድም ምን አልኳችሁ? እነዚህ ዕለታት ይላል አንቀጽ 19 የፍትሐ ነገሥት፣ እነዚህ ዕለተ እሑድና የጌታ በዓላት፣ እነዚህ በዓላት በሙሉ በፍስሐና በደስታ እናከብራቸዋለን ይላል አደገ? እሺ የአምልኮ ስግደትና የጸጋ ስግደት በምንድን ነው የምንሰግደው? በደስታና በፍስሐ። ሶስተኛው የስግደት የፍትሐ ነገሥቱ ላይ ያለው አንቀጽ 14 ላይ ነው ያለው። አንቀጽ 14 ላይ ደግሞ ምዕራፍ አንቀጽ 14 ላይ ያለ ነገር ነው እና ይሄ እንደምትመለከቱት ፍትሐ ነገሥት አንቀጸ ጸሎት ስለ ጸሎት የሚናገርበት ክፍል ላይ ነው። ጸሎት ካደረገ እንዴት ማድረግ እንዳለብን ከተናገረ በኋላ እዚህ ጋር ይናገራቸዋል። የሚሰገደባቸው ጊዜያቶችና ቁጥር በቤተ ክርስቲያናችን ተጽፎ የሚጸለዩ ጸሎት ጊዜ ስግደት የሚያነሳ አንቀጽ ሲረስ ሰግድ ለአብ ሰግድ ለወልድ ሲል መስገድን ይገባል። ስለዚህ ስግደት የሚያነሳ ጉዳይ ላይ እንሰግዳለን። ስግደት የሚያነሳ አንቀጽ ላይ ሲደርስ ለልዑል እግዚአብሔር ይሰገዳል። በአንድ ስግደት ወይም በሶስት ጊዜ ስግደት ይጀመር ወይ ደግሞ ይፈጽም። ስለዚህ መጀመሪያ የምንጀምር ከሆነ በአንድ የምንጀምር ከሆነ በሶስቱ ይፈጽም፣ በሶስቱ የምንጀምር ከሆነ በአንድ ፍጻሜ ላይ መጠቃለል መጨረስ ይገባል። መዝሙርና መዝሙሮችን አካቱ ይላል። ከዛ በኋላ የስግደት አይነቶች ይልና ኩሌታው በአስተብሮኮት የሚደረግ አለ፣ ከወገብ በታች ወይ ደግሞ አድህኖ የሚደረግ አለ፣ መሬት የሚነካበት አለ። እዚህ 535 ላይ እንደሚናገረው በአድህኖና በአስተብርኮ በቀር እስከ ምድር መስገድ የሚታወቁባቸው የሚታወቁ ጊዜያቶች እነዚህም ናቸው። ኒቂያ 20 እና እሁድ በዓላት፣ እሁድና በዓለ ሃምሳን በኒቂያ 32 ላይ ደግሞ የጌታችን በዓል የእመቤታችን በዓል ስጋው ደግሞ የተቀበለን ቀን ደግሞ እንድንከለከል ያዛል። ስለዚህ እነኚህ ያስተብርኮ አድህኖና ሰጊድ የምናደርግበት ነው። ሰጊድ ግንባራችን መሬት አስነክተን፣ አስተብርኮት ደግሞ ከጉልበታችን ሸብረክ ብለን የምናደርገው ነው። የአድህኖ ሲሆን ደግሞ ከአንገታችን ዝቅ ብቻ የምናደርገው ስጋው ደግሞ የተቀበለን ጊዜ ስገዱ ሲባል እንደምታዩት አንገታችን ሸብረክ አድርገን ነው የምንፈጸምበት ነው። ጎንበስ ብለን መሬት የምንሰግድበት ጊዜ ሰዓት። ስለዚህ እነዚህ ስርዓቶች አሉ። ይሄ አንቀጽ 14 ላይ የሚገኘው ነገር ነው። አንቀጽ 19 ላይ ያላየሁት የንስሐ ስግደት ነው። የንስሐ ስግደት ማለት አንድ ሰው ኃጢአት ሰርቶ በደል ሰርቶ ተጸጽቶ አበነፍሱ የንስሐ አባቱ ሄዶ አባቴ ወይ ይህን ኃጢአት ሰርቻለሁ፣ ይቅር በሉኝ፣ ከእግዚአብሔር አስታርቁኝ፣ ቀኖና ስጡኝ፣ ያጠፋሁት ጥፋት ያጠፋሁት ኃጢአት ቅጣት ስጡኝ ብሎ በንስሐ አባቱ ፊት ተጸጽቶ። ቀኖና በነገራችን ላይ ቅጣት ተብሎ ተተርጉሞ አያውቅም። ቀኖና ቅጣት አይደለም። ከንስሐ አባቶቻችን የምንቀበለውን ነገር ቅጣት ሳይሆን መድኃኒት ነው። ለገጠመን ችግር መፍትሄ የምናገኝበት ነው። ቀኖና ቅጣት ተብሎ ተተርጉሞ አያውቅም። ቅጣትም አይደለም።
ለገጠመን ችግር፣ ለገጠመን ድቀት፣ ለገጠመን ኃጢአት መፍትሄ የሚሆኑ ነገር ይታዘዝልናል። ይሄ ነው እንጂ ቅጣት አይደለም። መጀመሪያ ማይንድሴታችን ማስተካከል ያለብን ነገር ነው። ጽቶ አዝኖ እያለቀሰ ይናዘዛል። ንስሐ አባቱም ደግሞ ንስሐውን ካዳመጡ በኋላ ጊዜ ወይ እሺ ይህንን ያህል ጹም፣ እስከዚህ ሰዓት ያህል ጹም፣ ይህን ያህል ስገድ፣ ይህን ያህል መጽውት መባ ቤተ ክርስቲያን አስገባ ብለው እንደ ኃጢአቱና እንደ አቅሙ ቀኖና ይሰጡታል። ከሚሰጡት ቀኖናዎች አንደኛው ስግደት ነው። ስግደት ይሰግድ ደግሞ ወደ ቤተ ክርስቲያን ሲመጣ የቀኖና የንስሐ ስግደት ስለሆነ ምን እያለ ይሰግዳል? ኪርያላይሶን አቤቱ ማረኝ፣ አቤቱ ይቅር በለኝ እያለ አቤቱ ማረኝ፣ አቤቱ ይቅር በለኝ እያለ የሚሰግደው ያምልኮ ነው ወይስ እግዚአብሔርን ሳያመልክ ላያመልክ ነው የሚሰግደው? ወይስ ለሰይጣን ነው የሚሰግደው? ለማን ነው የሚሰግደው? የቀኖና ስግደት የምንሰግደው እኮ ለእግዚአብሔር ነው። ለእግዚአብሔር የምናደርጋቸው ማናቸው ነገሮች ደግሞ አምልኮ ናቸው። አምልኮ ማለት መገዛት ማለት ነው። ስለዚህ ለእግዚአብሔር እንገዛለን። ላጠፋነው ጥፋት ይቅርታን እንዲሰጠን እንለምነዋለን፣ እንወድቃለን፣ እንነሳለን። ይሄ አምልኮት ይባላል። አሁን የቀኖና ሲሆን ከአምልኮ ወጣ እና ምን ላይ ልታደርጉት ነው? ከአምልኮ ወጣ። እግዚአብሔር አምላኬን ነው የምማጸነው እኮ። እግዚአብሔርን የምንማጸን ከሆነ ከእግዚአብሔር ጋር ማወራ ከሆነ ለእግዚአብሔር እየወደኩ የምነሳ ከሆነ ቀኖና አምልኮ ነው። ቀሰ ኃጢአቱን እያሰበ በደሉን እያሰበ ጌታ ወይ ማረኝ እያለ ይሰግዳል። በማን ፊት? በእግዚአብሔር ፊት። ለምን? ኃጢአቱ ይቅር እንዲባልለት እግዚአብሔር እንዲምረው ለኃጢአቱ ካሳ ይሆን ዘንድ ንስሐ ስግደት ይሰግዳል። የንስሐ ስግደት ሲሰግድ አንድ ሰው ደስ ብሎት አይደለም፣ እያለቀሰ ነው አይደል? ተጸጽቶ ነው የሚሰግደው። ሁለት አይነት ነው። ደስ የሚላቸውም ሰዎች አሉ፣ የሚከፋቸውም ሰዎች አሉ። ቅዱስ ዳዊት እንደተናገረው ነዶውን ዘርቶ ሲመለስ ምንድነው? ዘሩን ዘርቶ ሲመለስ አጭዶ ነዶ ሰብስቦ መጣ የሚለው ለዛ ነው። ሲሄድ ኃጢአታችንን ዘርተን እንመጣለን፣ ተናግረን እንመጣለን። ስንመለስ ግን በደስታ ነዶአችን ሰብስበን እንመለሳለን። ይሄ ለደስታ የሚተረጎም ነው። ሰው ኃጢአቱን ካውጥቶ ከተናገረ በኋላ ደስ ነው የሚለው። ሊሆን የሚገባው ነው። ቅር የሚለው ከሆነ ያልተናገረው ያልጨረሰው ኃጢአት እንዳለ ቤታችን ትናገራለች። ስለዚህ መጀመሪያው ሰው ኃጢአቱን አውጥቶ ንስሐ አባቱ ከተናገረ በኋላ እፎይ ብሎ ትንፍስ ብሎ ደስ እያለው ይመጣል። ለዚህ ነው የዚህ መጽሐፈ መነኮሳት ላይ የሚገኝ ታሪክ አለ። ሁለት መነኮሳት ጥፋት አጥፍተው ሄደው ለንስሐ አባታቸው ተናገሩ። ቀኖና ሰጣቸው። ሁለቱም ጉድጓድ ቆፍረው እዛ ንስሐ ጸሎታቸው እንዲያደርጉ ማለት ነው። ስለዚህ አንደኛው ከጨርሶ ሲመጣ በጣም ጠቁሮ በጣም ከስቶ ሲወጣ፣ ሁለተኛው ደግሞ ወፍሮ ደስ ብሎ መጣ። ከዛ ላይ ገርማ በእምነቱ ጋር ተኬድና እንዴት ነው እንደዚህ ሊሆን ይችላል? አንደኛው ተመሳሳይ ቀኖና የተሰጣቸው፣ አንደኛው ደስ ብሎት እንደዚህ ወፍሮ አምሮ መጣ፣ አንደኛው ደግሞ ከስቶ መጣ። ለምንድን ነው ሲባል ሁለቱም ትክክል ናቸው። አንደኛው የእግዚአብሔር ቸርነትን እያሰበ ደስ ብሎት እያመሰገነ ኖረ። እግዚአብሔር ኃጢአቴን ተቀበለ፣ ንስሐዬን ተቀበለኝ፣ ደስ እያለ እግዚአብሔርን እያመሰገነ ኖረ። አንደኛው ደግሞ እግዚአብሔርን የበደለውን በደል እያሰበ ደግሞ ራሱን እየወቀሰ ደግሞ ሲሰግድ ሲጸልይ ኖረ። ስለዚህ በዛ ምክንያት ፊቱ ጠቆረ፣ ሰውነቱ ከሳ። ይሄኛው ደግሞ እግዚአብሔርን እያመሰገነ በደስታ ቀኖናውን ጨርሶ መጣ። አንዱ ጠቁሯል፣ አንዱ ከስቷል፣ አንዱኛው ወፍሯል፣ አንደኛው ቀልቷል። ስለዚህ ይህ ነገር በራሱ ችግር አለ። ስለዚህ ሰው ኃጢአቱን ከተናገረ በኋላ እፎይ ብሎ ደስ ብሎት ይመጣል ይገባል እንጂ እያዘን አይደለም። ሲሰግድም እያዘን አይደለም፣ እያመሰገነ ጌታዬን አምላኬ መድኃኒቴ ኢየሱስ ክርስቶስ በደሌን ይቅር በለኝ፣ ኃጢአቴን ይቅር በለኝ፣ ይቅር ብለኸኛል እናመሰግንሃለሁ፣ ንስሐዬን ተቀብለኸኛል እናመሰግንሃለሁ፣ ንስሐዬን ተቀበል። ሁሉም ጸሎት እናደርግ እንችላለን። ስለዚህ ያም ሆኖ ይህ የምናደርገው ግን በአንድም በሌላም ግን ለእግዚአብሔር የምንገዛበት መገዛት ስለሆነ አምልኮ ነው። ለእግዚአብሔር ነው የምንሰግደው። ለእግዚአብሔር እየሰገዱ አምልኮ አይደለም ብሎ ካሉ ጥያቄ ምልክት መግባት አለበት። እና ምንድን ነው ታዲያ ለእግዚአብሔር የምናደርገው? ለእግዚአብሔር ማናቸው የምናደርጋቸው ነገሮች ምናለ አምልኮ ናቸው። ከእግዚአብሔር ጋር የምናወራው ወሬ ሁሉ አምልኮ ነው። አምልኮ መገዛት ሰሚሽን ስለሆነ ማለት ነው። እያዘነ ነው የሚሰግደው። እሺ ቅድም ያየነው ደግሞ ሰንበታትና እነዚህ የቅዱስ ሚካኤል የድንግል ማርያምና የባለ ወልድ የጌታ 9 በዓላት ሰው በደስታና በፍስሐ የምናከብርባቸው ቀናቶች ናቸው እንጂ የምናዝንባቸው የምናለቅስባቸው ቀኖች አይደሉም።
በእነዚህ ቀናቶች ሰው እያለቀሰ እያነባ መስገድ አይገባውም። መስገድን የከለከለው ፍትሐ ነገሥቱ ከዚህ ነው። በእነዚህ ቀናት ሰው ማዘን አይገባውም። ስለዚህ ዴፊኒሽን የሰጠው ምንድነው? የማዘንና የመደሰት ጉዳይ ነው ብሎ ያቀረበው። ይሄ በጣም ስህተት፣ ቅድም ላኳቸው ለዛ በጣም ሮንግ የሆነ አሰምሽን ነው። የትኛውን ፍትሐ ነገሥት መተርጉማንም እንደዛ ብሎ አልተረጉሙትም። ፍትሐ ነገሥቱም እንደዛ ብሎ አልጻፈውም፣ መተርጉማንም እንደዛ ብሎ አልነገረም። የደስታና የሀዘን ጉዳይ ስለሆነ አይደለም። የአምልኮ ይሄ የቀኑና ስግደት ማይፈጸምባቸው ወይ ደግሞ ስግደት ማይፈጸምባቸው ሰዎች ያነገሩን ቦታ ላይ ፍትሐ ነገሥት አንቀጽ 14 ማለት ነው። ደግሞ የኒቂያ አንቀጽ 20 እና አንቀጽ 32 ላይ ከመደሰትና ካለመደሰት አንጻር አይደለም። በእነኚህ በዓላት፣ በጌታ ቤት በዓላት፣ በእመቤታችን በዓላት፣ በዕለተ ሰንበታት ሁለቱ ቅዳሜና እሑድን ማለት ነው፣ በሥጋ አምላክ በተቀበልን ቀን፣ በቅዱስ ሚካኤል ቀን፣ በእነኚህ ቀናቶች እንዳንሰግድ የተደረገው የሀዘን የደስታ ጉዳይ ስለሆነ አይደለም። በእነኚህ ቀናት ቤተክርስቲያን ቀኑና የሰጠችን ከዚህ ጉዳይ ለይታ ሳይሆን እነኚህ በናች ላይ ሲጀምር በጌታ ያለ ሰው ሁሌም ደስተኛ ደስ ሊለው የሚገባ ነገር ነው። ሌላውን ነገር እንኳን ብተው የሆነ ሆኖ ግን ቤተክርስቲያን በእንደዚህ አንጻር አይደለም የሰራችን ስርዓቱ ይሰራል የሚለውን ነገር ያዙልን። ስለዚህ የእሱ አሰብሽን የወሰደው ለራሱ እንዲመች አድርጎ አሰብሽን የወሰደ ሰው ምንድነው የደስታና የሀዘን አድርጎ አቅርቦታል። ይሄ እንዲህ የሚል ነገር የለም፣ አላየሁኝም እስካሁን ድረስ። ካለ ግን አንቀጹን ጠቅሳችሁ ብትነግሩ ደስ ይለኛል። ሰው በደስታ በፍስሐ ነው እግዚአብሔርን ማምለክ ያለበት። ስለዚህ የአምልኮ ስግደት የደስታ የፍስሐ የአምልኮት መገለጫችን ስለሆነ የአምልኮ ስግደት በእነዚህ ቀናት ሁልጊዜም ይሰግዳል። በእነዚህ ቀናት ሁልጊዜ እግዚአብሔር እናመልክበት። በእነኚህ በአምልኮ የሚባሉት ወይ ደግሞ እነሱ በአጥማቂያን ቋንቋ ሳይሆን በቤተክርስቲያን ቋንቋ አምልኮ ስግደት ሁሌም ቢሆን እንሰግዳለን ሲባል ግን ወይ 3 ወይ 1 እንሰግዳለን ማለት ነው፣ ሌላ አይደለም እንጂ 40 50 60 የቁጥር የምንሰግደው ስግደት አይደለም። የአምልኮ ስግደት እንሰግዳለን ማለት ያ ኢቭሪፍ መነኮሳት እንኳን ትልልቅ ፈተና ሲገጥማቸው እንኳን በበዓል ዓመት በጣም ትልልቅ ፈተና ሲገጥማቸው እንኳን የአምልኮ ስግደት ብሎ አይደለም የሚያጧጡፉት። ከቻሉ በጣም ቢበዛባቸው ከቻሉ ከነሳባቸው፣ ካልሆነ ግን ከአበምኔቱ ጋር ተነጋግረው እንዲሰግዱ የሚታዘላቸው የፈቀደላቸው ነገሮች አሉ። ምክንያቱም ነፍሱን ከሚያጣ ፈተና ወድቀው ቅድስናውን ከሚያጣ ተብሎ የሚታዘላቸው አለ። ይሄ በጣም ኤክሰፕሽናል ነገሮች በጣም እንትናቸው እንጂ የአምልኮ ስግደት ነው የሚሰግደው እያለ 40 የአምልኮ ስግደት ነው የሚሰግደው እያለ 100 አይደለም የሚሰግደው የአምልኮ ስግደት ተብሎ የሚሰገደው ሰግድ ለአብ፣ ሰግድ ለወልድ፣ ሰግድ ለመንፈስ ቅዱስ ተብሎ የሚሰገዱ ስግደቶች 3 ወይ ደግሞ ካነሰ ደግሞ 1 የሚሰገደው ስግደት መግቢያና መውጫ ላይ ፍትሐ ነገሥቱ እንደሚናገሩ ማለት ነው እንጂ ከዛ ውጭ አጥማቂያን ባመጡት ስርዓት ብሎ የአምልኮ ስግደት ነው እየሰገድኩ ያለው ብሎ 50 60 የሚሰገድ ከሆነ ይሄ ለራሱ ቀኑን ያስፈልገዋል። በጣም ትልቅ ቀኑን ያስፈልገዋል ለራሱ የሚሰማ ሰው ካለን። አሁን የጌታ በዓላት ሰንበታትና የቅዱስ ሚካኤል የድንግል ማርያምና የባለወልድ እነዚህ በዓላት የንስሐ ስግደት አይሰገድም። ነገር ግን የአምልኮ ስግደት ግን ይሰገዳል። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። ይህ አምልኮት መገለጫ ነው። በሰማይ ቅዱሳን ያለማቋረጥ ቅዱስ 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 እግዚአብሔር እያሉ ያመሰግኑታል። ያለማቋረጥ ቀንና ሌሊት ያለ እረፍት እየሰገዱለት። ይህን የዮሐንስ ራእይ ላይ በተከታታይ ተምረናል። ከዚህ ትምህርት ጋር ተያይዞ ነው ስለ አምልኮ ስግደት። ሰው ግን የቤተ ክርስቲያን ትምህርት ሳይማር እንዴት ነው ዮሐንስ ራእይን እየተረጎመ ያለው? ዮሐንስ ራእይ እኮ ለእነ ቅዱስ ዮሐንስ አፈወርቅ የተረጎመ የከበደ ትምህርት ነው። ለብዙ ሊቃውንት እኮ የከበደ ትምህርት እስካሁን ድረስ በትርጓሜ ደረጃ እንኳን በጥቂት የሚገኝ እንጂ በብዛት እንኳን የማይገኝ ትምህርት ነው። እንዴት ነው ግን ያልተማረ ሰው ተነስቶ ተከታታይ ትምህርት ስለ ዮሐንስ ራእይ የሚያስተምረው? እነ ዳንኤል ክብረት እንኳን ዮሐንስ ራእይ ሲተረጉሙት በጣም በስንት መከራ እንደሆነ መግቢያው ላይ ተናግረዋል። ከባድ ትምህርት ነው። ለሊቃውንቱ እንኳን ያልተቻለ ትምህርት ነው ለመተርጎም። ብድግ ብሎ ግን የሰው ብዙ ያናገሩናል እና ብዙ መናገር ደግሞ አልፈለግኩትም። እግዚአብሔር የሚያውቀው እዚህ አላብቃ። ብዙ በመናገሩት ኃጢአት እንዳይገኝ ስለሚገኝ ሊገኝም ስለሚችል እንደው ራስን ከመጠበቅም አንጻር እዚህ ባበቃው ደስ ይለኛል። በሌሎች ጉዳዮች ካሉ መመለስ ይሆናል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።